ያ መንግስት ያለ ያስብላል ዛሬ ማለት ነው። እየጠበቅኩ ነው ውዶችዬ። ኧረ ጆሲ እባክህ ተው ልቀቅን እንዴ! እኛ እየጠበቅን ነው ያለ ነው። የምሬ ነው። እነዚህ ልጆች ማለት ነው ስለምንወዳቸው ስለሚያውቁ ማለት ነው በእኛ ሙድ ይይዛሉ። 12 ሰዓት ብለው 1 ሰዓት ምናምን ይለቃሉ። ኧረ እባካችሁ ፍትህ ለኛ እንዴ! እየጠበቅን እኮ ነው ያለ ነው። ስራዬ ጥቼ አንዳንዴ ማለት ነው ስልኬን ማለት ነው ነግራችሁ ውዶቼ እሰራለሁ። ከዛ ደግሞ ስልኬ ያለው ምናምን ማለት ነው እንደዚህ እየጠበቅኩ በቃ 1 ሰዓት ሊሆነኛው አሁን ምን አለበት 11 ሰዓት ብትለቅልን እንኳን አንተ 12 ሰዓት እኮ የሀይሚና የብሩክ ብቻ ነው። ይሄን ሰዓት የታወቀ ነው። ምን አለበት አሁን ብትለቅልን። ለማንኛውም ውዶቼ ምንድነው ግን የሚጠይቃቸው እንዴት ፍቅራችሁ ጀመራችሁት ነው? እሱም እኮ አንዴ ፕራንክ አድርጎ ነበር ለብሩክ አቃጥለው ነበርና ለማንኛው ግን ጥያቄው በጣም ደስ በሚል እንደሚመለስ ተስፋ እናደርጋለን። ጠብቀን የኔ ጨረቃዎች በዚህ መልኩ ማለት ነው። ጆሲ ግን እባክህ እየጠበቅን ነው ልቀቅልን እንዴ ልጆቻችን እንዴ እየጠበቅን ነው እባካችሁ ድምጽ ነው ፎቶ ከምለቅ ብዬ ነውና ለማንኛው እስኪ የሚጠየቅ ጥያቄ እየጠበቅን የኔ እብዶች ሁሉም ነገር የሚምራባቸው በዚህ ደግሞ በቃ ከዛ ደግሞ ውዶቼ ፓወራችን እናሳየን ማለት ነው። ጆሲ ሰፕራይዝ አልኩም ሰብስክራይብ እያደረገን ማለት ነው የሀይሚና ወዳጅ እንዴት እንደሆነ እናሳያለን ማለት ነው። አቅማችን እናሳይ በአለም ሙሉ ነው የሚገነን ስማችን ጨረቃ ፋሚሊ ተብሎ ማለት ነውና እስኪ መልካም ቆይታ ይሁን እስኪ መጡብን የኔ ወርቆች። እናንተ በቃ በምትሄዱበት እኛንም አይናችን ዘዋር ሆነብናል ዛሬ። በቃ ሀይሚና ብሩክ ያለበት ቦታ መሄድ ነው። ገደል ቢሆን እንገባለን እንኳን አንድ ቀን አይቀርም ይሄን ነገር የምሬን ነው። እየጠበቅኩ ነው እኛ እና እናንተም ምን እንደሚጠየቁ እስኪ እየገመታችሁ ገምቱ እስኪ። የማይገመት ሰው ሆነ ውዶቼ አሁን ማለት ነው። የሚገመት ሰው እንዴት መሰላችሁ? 12 ሰዓት እንመጣለን ብለው 11 ሰዓት መምጣት ማለት ነበር። ግን ደግሞ አልተሳካም። ያው ምንም ማድረግ አይቻልም። እንችለዋለን እኛ